ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን እነሆ ተጀምሯል። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ ከባህር ማዶ ያገኘናቸውን አዳዲስና ወቅታዊ መረጃዎች የምንነግራችሁ ይሆናል። በቅድሚያም የሀገር ውስጥ መረጃን አስቀድማለሁ። በደቡብ ወሎ የግሸን ደብረ ከርቤና የመውሊድ በዓል የቱሪዝም ገቢን ከፍ አድርጎታል ተባለ። ባለፉት 3 ወራት ከቱሪዝም ዘርፍ የተገኘው ገቢም ይሁን የቱሪስቶች ቁጥር ከፍተኛ ጭማሪ ማሳየቱን የደቡብ ወሎ ዞን ባህልና ቱሪዝም መምሪያ አስታውቋል። ለዚህም ከፍተኛ ጭማሪ መስከረም 21 ቀን በሚሊዮን የሚቆጠር ምዕመናን የታደሙበት የግሸን ደብረ ከርቤ በዓልና በርካታ የሀገር ውስጥና የውጭ ሀገር ቱሪስቶች በታደሙበት ለ3 ተከታታይ ቀናት በድምቀት የተከበረው የመውሊድ በዓል ከፍተኛ ድርሻ እንደሚይዙ የደቡብ ወሎ ዞን ባህልና ቱሪዝም መምሪያ የቅርስ ጥበቃና ቱሪስት ልማት ቡድን መሪ አቶ ይድነቃቸው ጌታነህ ለብስራት ሬዲዮ ተናግረዋል። ባለፉት 3 ወራት ከ1.9 ሚሊዮን በላይ ቱሪስቶች በዞኑ ውስጥ የሚገኙ ልዩ ልዩ የቱሪስት መዳረሻ ስፍራዎችን መጎብኘታቸውንና ከዘርፉም ከ1 ቢሊዮን ብር በላይ ገቢ መገኘቱን አቶ ይድነቃቸው ለጣቢያችን ተናግረዋል። ለቱሪዝም ዘርፍ ዋናና አስፈላጊ ነገር የመሰረተ ልማቶች ማሟላት መሆኑን የገለጹት ቡድን መሪው በዞኑ ውስጥ የሚገኙ የመንገድ፣ የውሃ፣ የስልክ፣ የመብራትና ሌሎችም መሰረተ ልማቶች ከሚመለከታቸው አካላት ጋር በመቀናጀት የማሟላት ስራ እየተሰራ ነው ብለዋል። በቋሚነት በግሸን ደብረ ከርቤ እየተሰራ ካለው 17 ኪሎ ሜትር የአስፋልት መንገድ በተጨማሪ ክብረ በዓላትን ታሳቢ በማድረግ በተለያዩ አካባቢዎች መሰረተ ልማቶችን የማሟላት ስራ ይሰራል ተብሏል ስትል መባወርቅነህ ዘግባለች። ዶሮ ወጥ አልሰራሽልኝም በማለት ባለቤታቸውን በ3 ጥይት ተኩሰው የገደሉት የ75 ዓመት አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ፍታሌ ከተማ 01 ቀበሌ ነዋሪ የሆኑትና የልጆች አባት የሆኑት አቶ ቦጋለ ኃይሉ የ75 ዓመት አዛውንት ናቸው። አቶ ቦጋለ ከወይዘሮ አባይቱ ከበደ ጋር ትዳር መስርተው ይኖሩ እንደነበር የሰሜን ሸዋ ዞን አቃቢ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቢ ሕግ አቶ ዳዊት ንጉሴ ለብስራት ሬዲዮ ተናግረዋል። አቶ ቦጋለ ሰኔ 1 ቀን 2017 ዓ.ም ከገበያ አንድ ዶሮ ገዝተው ይመጡና ባለቤታቸውን ዶሮ አምሮኛል ስሪልኝ የሚል ትዕዛዝ በመስጠት ምሽት 11 ሰዓት ላይ ከገበያ የገዙትን ዶሮ ያስረክባሉ። ወይዘሮ አባይቱ የባለቤታቸውን ትዕዛዝ በመቃወም ዶሮ እኮ ሲሰራ ብዙ ግብአቶች ይፈልጋል፣ ያንን ሳታሟላ ዶሮ አምሮኛል ስሪልኝ አይባልም በማለት ሲመልሱ በመካከላቸው አለመግባባት ተፈጥሮ ወደ ጸብ ያመራሉ። በዚህ ጊዜ ድምጻቸው ተሰምቶ የማያውቀው ባልና ሚስት በተሰማው ጩኸት ጎረቤት መሃል ገብቶ ያገላግላል። አቶ ቦጋለ ኃይሉ በቁጥር ኤኤል 34021 የተመዘገበ ማካሮፍ ሽጉጥ በመያዝ ከቤት በመውጣት መጠጥ ቀማምሰው ከ1 ሰዓት በኋላ ሲመለሱ ዶሮ ሳይታረድ ስለጠበቃቸው በንዴት ወተት እያለቡ ያሉትን ባለቤታቸውን አባይቱን ከበደን አከታትለው በ3 ጥይት በመምታት ጉዳት አድርሰው ሊያመልጡ ሲሞክሩ በጸጥታ አካላት በቁጥጥር ስር ውለዋል። ተጎጂዋ ወደ ፍታል ጤና ጣቢያ ተልከው በሕክምና ላይ ያሉ ህይወታቸው እንዳለፈ አቃቢ ሕግ ዳንኤል ለብስራት ሬዲዮ ገልጸዋል። ፖሊስም የሟች አስክሬንን ለምርመራ ወደ አቤት ሆስፒታል በመላክ ካስመረመረ በኋላ ባገኘው ማስረጃ ሟች የተለያየ 3 የሰውነት ክፍሎቿ መመታቱን አረጋግጧል። ፖሊስም የምርመራ መዝገቡን በተገቢው ማስረጃ አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ቦጋለ ኃይሉ በ19 ዓመት እስራት እንዲቀጡ መወሰኑን አቃቢ ሕግ ዳንኤል ንጉሴ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የሀገር ውስጥ መረጃችን የተከታተላችሁትን ይመስል ነበር። አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። የህንድ አየር መንገድ ባጋጠመው የሰራተኞች እጥረት ከ300 በላይ በረራዎች ተሰርዘዋል። የህንድ ትልቁ አየር መንገድ ኢንዲጎ ከፍተኛ ቀውስ ገጥሞታል። ማክሰኞ ጀምሮ ከ300 በላይ በረራዎች ተሰርዘዋል። በሺዎች የሚቆጠሩ መንገደኞችም በሀገር አቀፍ ደረጃ በረራ እንዲስተጓጎሉባቸው ሆኗል። ዴሊ
ሙምባይ፣ ሃይደራባድና ቤንጋሉሩ በህንድ ውስጥ ከፍተኛ የመንገዶች መጨናነቅ በሚታይባቸው አየር ማረፊያዎች የከፋ ጉዳት ደርሶባቸዋል። አየር መንገዱ ለተፈጠረው መስተጓጎል ቴክኒካል ብልሽት፣ የአየር ሁኔታና አዲስ የሰራተኞች ዝርዝር ህጎች ተጠያቂ አድርጓል። አየር መንገዱ ከ60 በመቶ በላይ የሀገር ውስጥ ገበያ ድርሻ ያለው ሲሆን ዋና ዋና ሜትሮ ከተሞችንና ትናንሽ ከተሞችን ያገናኛል። ኢንዲጎ ችግሩን ለማረጋጋት እስከ አርብ ድረስ ባለው መርሃ ግብር ላይ ማስተካከያዎችን አድርጓል። እንደ ኢንዲያን ታይምስ ዘገባ ሐሙስ ጠዋት ብቻ በዴሊ 33 በረራዎች ኢንዲጎ መሰረዙን ያስታወቀ ሲሆን በቦምቤ ወይም ሙምባይ 85 እንዲሁም 73 በረራዎች በቤንጋሉሩ መሰረዙን ዘግቧል። የህንድ አቪዬሽን ተቆጣጣሪ የተቋረጠው ችግር በማጣራት ላይ ሲሆን አየር መንገዱ የተቋረጠውንና የመዘግየቱን ምክንያት ምላሽ እንዲሰጥ ጠይቋል። ከኖቬምበር 1 ጀምሮ ኢንዲጎ የበረራ ሰዓታትን የሚገድብና ተጨማሪ ረፍት በሚሰጡ በአዲስ የበረራ ህግ መሰረት የአብራሪና የበረራ መስተንግዶ ሰራተኞች እጥረት አጋጥሞታል ሲል የህንድ መገናኛ ብዙሃን ዘገባዎች አመላክተዋል። በመጨረሻም ጀርመናውያን የፈረንሳይ ዜጎች ከሩሲያ ጋር ከፍተኛ የጦርነት ስጋት ይኖራል ብለው እንደሚያስቡ አንድ የዳሰሳ ጥናት አመላከተ። በጀርመን፣ ፈረንሳይ፣ ኔዘርላንድና በሌሎች በርካታ የአውሮፓ አባል ሀገራት የሚኖሩ ዜጎች ሩሲያ ከሀገራቸው ጋር ልትዋጋ የምትችልበት እድል ከፍተኛ እንደሆነ ያምናሉ ሲል አንድ ጥናት አረጋግጧል። ጥናቱ የተካሄደው በመላው 9 የአውሮፓ ሀገራት ሲሆን ከግማሽ በላይ የሚሆኑት መላሾች የጦር አደጋው ከፍተኛ ወይም በጣም ከፍተኛ ነው ሲሉ መናገራቸውን የፈረንሳይ የህዝብ አስተያየት ሰጪ ክላስተር 17 ጥናት ሐሙስ ዕለት ይፋ አድርጓል። ፖላንድ ከሩሲያ ጋር ድንበር የምትጋራ ሲሆን ቀደም ሲል የሶቪየት ህብረት አካል የነበረች ሲሆን እስካሁን ድረስ የጦርነት ጭንቅ ውስጥ መሆናቸውን 77 በመቶ የሚሆን ምላሽ ሰጪዎች ከፍተኛ የግጭት ስጋት ታይተዋል ሲል ጥናቱ አመላክተዋል። በቤልጂየምና በኔዘርላንድ 59 በመቶ የሚሆኑ ምላሽ ሰጪዎች ከፍተኛ የጦርነት ስጋት አለ ሲሉ በግምት ግማሽ ያህሉ ጀርመናውያን የፈረንሳይና ስፓኒሽ ዜጎች ተመሳሳይ ምላሽ ሰጥተዋል። ጣሊያኖች የጦርነት ስጋት የመኖር እድል አነስተኛ ነው ሲሉ 34 በመቶ ምላሽ ሰጪዎች የተናገሩ ሲሆን ፖርቱጋላውያንና ክሮሺያውያን በተመሳሳይ ጦርነት የመቀስቀስ እድሉ አነስተኛ ነው። ይህ በእንዲህ እንዳለ ጥናቱ ከተካሄደባቸው አውሮፓውያን ግማሽ ያህሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓ ጠላት ይመለከቷቸዋል በሚል በጥናቱ ተመላክቷል። ፈረንሳይ በ1996 የተቋረጠው የውትድርና አገልግሎት ከቀጣዩ ዓመት ጀምሮ በበጎ ፈቃደኝነት እንደምትጀምር ባለፈው ሳምንት አስታውቃለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እርምጃው ለሩሲያ ጥቃት ምላሽ እንደሆነ በግልጽ ገልጾ ሞስኮ ማንኛውም የድክመት ምልክት ለመጠቀም እንደምትፈልግ አስጠንቅቀዋል። የተከበራችሁ ተመልካቾቻችን ለዕለቱ ያዝንላችሁ የብስራት ዩቲዩብ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብሬያችሁ ቆይታ አደረግኩ። ሰላም።